ከክራይ ጉዳይ ሲመጣብን የግድ መልቀቅ አለብን አለን። ኦልሞስት በቃ 500 ሺህ ብር ካልከፈላችሁ መልቀቅ ነው ይናል። በቃ ለቀን ወደ ራሳችን ሜዳ ላይ ነው የምንወድቀው ወይ በቃ ልንበተን ነው። በቀን አንተ 20 ብር ለኔ ብትሰጠኝ ለአንድ ልጅ የቀን ወጪው እንችላለን። በ20 ብር 20 ብር በቀን 20 ብር ብትሰጠኝ ለአንድ ልጅ ቁርስ ምሳናቱን በልቶ እንዲማር አድርጋለሁ። ከአባት ጋርም ሆኖ ሲለምነው ያለውና ለኔ ወጪ ሳንቲም አልሰጥም። ከድሮም ጀምሬ አልሰጥም ለኔ። እንግዲህ ሙዳይ ለየት የሚያደርገው ከሌላው በጎ አድራጎት ምንም አይነት የውጭ ፈንድ የለውም። ምንም የውጭ ፈንድ የለውም። ከዛ ግን ምንድን ያደረኩት የመጀመሪያ እርምጃ የወሰድኩት ጎዳና ላይ የነበሩ እናቶችን ወደ 21 የሚሆኑ ኑ ምግብ አብስሉ ግን አልከፍላችሁም አልኳቸው። ልጅ እያለሁ ነው የመሰረትኩት። ስመሰርተው ቢዝነስ ነው የከፈትኩት። ኮሚቴ አቋቁመው እኛ እንዴት ልጆቻችን ከኔ ልጆች ጋር አብረው ይማራሉ፣ ተላላፊ በሽታ፣ ሳይኮሎጂ በጣም ብዙ ነገር ደረደሩልኝ እና ምረጭ ያሉ። በነገራችን ላይ እዚህ ሁሉ ሲንሰራ ብቻዬን አይደለም የምኖረው፣ አብሬያቸው ነው የምኖረው። ትዳሬም አብሮ ነው እዛው ከልጆቹ ጋር አብሬ። የሀሌታ ቤተሰቦች ቢያንስ ስንት ሺህ እንደሆነ እናውቃቸዋለን። እኔ ግን የምፈልገው 12000 ሰው ብቻ ነው። 12000 ሰው 5 በኢትዮጵያ 500 ብር ቢሰጡን 6 ሚሊዮን ነው። አሁን አስቸኳይ የምንፈልገው ጊዜያዊ ቤት ለመጠለያውን 6 ሚሊዮን የምናገኝ ቶሎ ሰርተን በሳምንት ውስጥ ቤት ሰርቶ ገብተን ይኸው ገብተናል ብለን ደግሞ እንቀርባለን፣ እናሳያለን ለሰው። ቤተሰቦቻቸው ኤችአይቪ ካለባቸው ወይ ኦቲስቲክ የሆነ ልጅ ካላቸው የግል ትምህርት ቤቶች አይቀበሏቸው። በቀን አንዴ መመገብ ጀመርኩ። ምገባ እንግዲህ የዛሬ 25 ዓመት ነው የጀመርኩት። ትምህርት ቤት ላይ ምገባ እዛው እንዲበሉ ምገባ እኔ ነኝ የጀመርኩት የዛሬ 25 ዓመት ማለት ነው። እናቴ እግዚአብሔር ይስጣት፣ በጣም ነው የማመሰግናት። ከእናት ጋር ያደግኩ ልጅ ነኝ። እናቴ ስንቅ ትቋጥርልኛለች፣ ለልጆቹ ስንቅ ማብላት ጀመርኩ። አሁን በእጄ ላይ ወደ 765 ልጅ አለኝ። 5 ልጆች አሉኝ ከአራስ ጀምሮ እስከ ዩኒቨርሲቲ ድረስ። ከዛ ህይወት አውጥቼ ከ3000 በላይ እናቶችን በአሁኑ ሰዓት እኔንም አጋዥ ሆነዋል። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። በዓለም ዙሪያ ያላችሁ አድማጭ ተመልካቾቻችን እንግዲህ ሀሌታ ለእናንተ ይጠቅማሉ የምንላቸውን ሀሳብ ወደ ስቱዲዮ ይዘን እየጋበዝን የተለያዩ እንግዶች እናወራለን። ዛሬ እንግዲህ ማህበራዊ አገልግሎትን በተመለከተ በሀገራችን ኢትዮጵያ እጅግ አስደናቂ ስራ የምትሰራ አንድ እህት ይዘን ቀርበናል። እሷም እንግዲህ በተለይ በህፃናቶችና እናቶችን በደንብ አድርጎ በመንከባከብ ለሚመጣው ትውልድ ሜዳ ላይ ወድቆ ተቸግሮ መከራ ከሚያይ በማለት በጣም ብዙ ስራ የምትሰራ፣ እንደሰራችው ስራ ግን ብዙ ያልተነገረላት በእኔ እይታ እንግዳ ጋብዣለሁ። የሙዳይ በጎ አድራጎት ማህበር ፕሬዚዳንት ወይዘሮ ሙዳይ ምትኩን ስቱዲዮ ጋብዣለሁ። ወይዘሮ ሙዳይ ምትኩ እንግዲህ በጣም ሰፊ ታሪክ ያላት ብዙ ስራ የምትሰራ ድንቅ ኢትዮጵያዊ ናትና ከእሷ ጋር ቆይታ ይኖራል። እንድትከታተሉ ጋበዝኩ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ ይሻለው። ወይዘሮ ሙዳይ እንግዲህ የሀሌታ ስቱዲዮ እንግዲህ አድርገን ጋብዘንሻል። የተለያዩ ሰዎች ይመጣሉ። እንደው ሙዳይ የበጎ አድራጎት ማህበር አመሰራረቱ ምን ይመስላል? እንደው አጠር አድርገሽ በዓለም ዙሪያ ላይ ያሉ አድማጭ ተመልካቾቻችን ብትገልጪልን። አመሰግናለሁ። ሙዳይ የተመሰረተው የዛሬ 25 ዓመት ነው። ወይም ደግሞ ልጅ እያለሁ ነው የመሰረትኩት። ስመሰርተው ቢዝነስ ነው የከፈትኩት። አንድ ትምህርት ቤት አጸደ ህጻናት ትምህርት ቤት ከጓደኛዬ ጋር ሆኜ አብረን ከፈትን። ተማሪ ከፍሎ አሁን ባለውበት ቦታ ላይ ነው። ተማሪ ከፍሎ እንዲማር ነበር እቅዳችን። ነገር ግን ስራ ጨርሼ ወደ ቤት ስሄድ ከቤተሰብ ጋር ነው የምኖረው፣ ምክንያቱም ልጅ ነበርኩኝ። የ10ዎቹ እድሜ ላይ ነበርኩኝ እና ወደ ቤት ነው የምመለሰው። ወደ ቤት ስመለስ እናትና ልጅ ሲለምነው ያለው ከአባት ጋርም ሆኖ ሲለምነው ያለው እና ለኔ ወጪ ሳንቲም አልሰጥም። ከድሮም ጀምሬ አልሰጥም ለኔ ወጪ፣ ግን ማድረግ ካለብኝ ግን አደርጋለሁ እና ጠይቃቸዋለሁ። እናንተ ለምኑ ልጆቹን ግን ለምን ትምህርት ቤት ማትልኳቸው እያልኩ ጠይቃለሁ። ብዙ ምክንያት ይሰጡኛል። አንዳንዶቹ ህንፃ ምን ከፍለው የለኝም፣ አንዳንዱ ደግሞ ደብተር ምገዛበት
ምሳ መቋጠሩ የለኝም። የተለያየ ምክንያት ይሰጡኛል። በሉ በቃ ፈቃደኛ ከሆናችሁ አምጡ እኔን አስተምርላችኋለሁ እያልኩ በነፃ ማስገባት ጀመርኩ። በየቀኑ በሄድኩ ቁጥር አስገባለሁ። እንዲሁም ደግሞ ኮተቤ አካባቢ እዛ ኮተቤ አካባቢ ነበር የምሰራው እና ሰው ቤት የምትሰራ ሴት አለች፣ ነፃ ነው የምታገለግለው። ስለዚህ ልጇን ትምህርት ቤት መላክ አትችልም። እንደዚህ ስሰማ ራሴ በር አንኳኩቼ አምጪ ልጅሽን አስተምርልሻለሁ እያልኩ አስገባው ማለት ነው። በሶስተኛ ደግሞ ምንድነው ቤተሰቦች በዛን ጊዜ ኤች አይ ቪ በጣም የገነነበት ዘመን ነው። ኤች አይ ቪ ሲባል በቃ በጣም ይፈራል። ኤች አይ ቪ ያለ ከተባልክ ሮጠ ነው የምትሄደው። ሁሉም ሊጋባ ነው የሚመስለው ሰው እና ቤተሰቦቻቸው ኤች አይ ቪ ካለባቸው ወይ ኦቲስቲክ የሆነ ልጅ ካላቸው የግል ትምህርት ቤቶች አይቀበሏቸው፣ ሌላውን ገበያ ያባርብናል ብለው ስለሚያስቡ። እኔ ግን መክፈል ከቻሉ ይክፈሉኝ ብዬ አስገባውኝ። በኋላ ላይ ሳላውቅ ቁጥራቸው በዙ። ከዛ ምን አደረጉኝ? ይሄን ሁሉ ሳድርግ ግን ብቻዬን ነው የማደርገው። ጓደኛ አለችኝ ብያለሁ፣ ፓርትነር ነበረችኝ። አላማከርኳትም። በራሴ ጊዜ ነበር ማስገባው እና በኋላ ላይ ምን ተፈጠረ? ኮሚቴ ያቋቋሙ ወላጆች በምን አወቁ? ዩኒፎርም ለብሶ ልጆቹ ጎዳና ላይ ቁጭ ይላሉ፣ ክላስ ሲያልቅ ማለት ነው። ከዛ የልጅ ትምህርት ቤት ዩኒፎርም አይደለም የሚለውን ተመካከሩና ወላጆች ኮሚቴ ያቋቁመው እኛ እንዴት ልጆቻችን ከኔ ቢጤ ልጆች ጋር አብረው ይማራሉ፣ ተላላፊ በሽታ፣ ሳይኮሎጂ፣ በጣም ብዙ ነገር ደረደሩልኝ እና ምረጭ ያሉ። እኔ ድሃውን እመርጣለሁ። ምክንያቱም እንደውም በጣም የተቸገርነው እኛ ነን። ቁርስ ሰዓት ላይ ስንል፣ ምሳ ሰዓት ላይ ስንል እኮ ድሃው ውጭ ወጥቶ ነው የሚጫወተው፣ ያለው ደግሞ ሳቋን ከፍቶ ይበላል። መምህራኖች ያላቸው ምሳቃ ሰጥተው ከዛ ውጭ እነሱም ጦማቸውን ውለው ነው የሚሄዱት። እና በጣም ችግር ላይ ያለን እንደውም እኛ ነን ብዬ ስላቸው አይ ሲሉኝ በቃ እኔ ድሃውን መረጥኩኝ። በመሀል ወር አመት ላይ በቃ ወጡ እንዳለ ከፋዮች፣ ጥቂቶች ብቻ ቀሩ። ከዛ ጥቂቶች ሲቀሩ ጊዜ ምን ማድረግ አለብኝ አልኩኝ። ቤት ኪራይ መክፈል ነበረብኝ፣ የአስተማሪ ደሞዝ መክፈል አለብኝ። በሰዓቱ ጓደኛ አለችኝ፣ አላማከርኩም፣ መብት አላት እና መስራት አለብኝ አልኩና ወደ ስራ ዓለም ገባሁ። እግዚአብሔር ይመስገን ያን የጀመርኩት ስራ አሁንም ሰራተኛ ነኝ። ስራ ወዳለሁ። ስራ ለኔ ክቡር ነው። እንደ ስግደት ነው የምቆጥረው። ስራ ማንኛውም ስራ ንጹህ ልቦናችን ብቻ ሆነን እንስራ ብዬ ነው ማስበው እና ወዲያው ውጭ እየሰራሁኝ ለልጆቹ ቤት ኪራይና መምህራን ደሞዝ ከፈልኩ። ከዛ ሁለተኛ ነገር ያደረኩት ምንድነው ስንቅ መቋጠር ነው። እናቴ እግዚአብሔር ይስጣት በጣም ነው የማመሰግናት። ከእናት ጋር ያደግኩ ልጅ ነኝ። እናቴ ስንቅ ትቋጥርልኛለች። ለልጆቹ ስንቅ ማብላት ጀመርኩኝ። ከዛ ግን ምንድነው ያደረኩት የመጀመሪያ እርምጃ የወሰድኩት ጎዳና ላይ የነበሩ እናቶችን ወደ 21 የሚሆኑ ኑ ምግብ አብስሉ፣ ግን አልከፍላችሁም አልኳቸው። ልጆቻችሁን መግቡ እናንተም ተመገቡ ብዬ የምግብ ማቴሪያሉን ሰጣሁና በቀን አንዴ መመገብ ጀመርኩ። ምገባ እንግዲህ የዛሬ 25 ዓመት ነው የጀመርኩት። ትምህርት ቤት ላይ ምገባ እዛው እንዲበሉ ምገባ እኔ ነኝ የጀመርኩት የዛሬ 25 ዓመት ማለት ነው። ከዛው እዛው እያበላሁኝ እናቶቹን ነው ማሰራው። ከዛ ደግሞ ቀጥዬ ወዳው ምን አረኩኝ? እናቶቹን እነዚህ ምግብ የሰሩላቸውን ምን መስራት ትችላላችሁ? እስኪ ልመናንተውና ምን መስራት እንችላለን ተባባልን። ግማሹ መስፋት እችላለሁ አለኝ፣ መፍተል እችላለሁ አሉኝ። እንኩ ብዬ ከ9 ሰዓት ተማሪ ሲወጣ እኛ ደግሞ አብረን ቁጭ ብለን መፍተል መስራት ጀመርን ማለት ነው። ከዛ ያንን ሸጥን። ልቃቂት ደረጃ ነው እንግዲህ ልቃቂት አውቃለሁ፣ አዲስ አበባ ተወልጄ ባድግም አውቃለሁና እሱን ሸጠን ቢዝነስ ላይ ያለኛል ምን መጥቶ ምን እንደሚወጣ በደንብ አውቃለሁ እና እሱን አደረግና በቃ ብር ማግኘት ጀመርን። ስለዚህ ልመና አስተውኳቸው ማለት ነው። እነዚህ ሴቶችን የስራ እድል ተፈጠርን ማለት ነው። አብረን ነው የምንሰራው። ይሄ እንትና ስራ ነው እንትና አይደለም፣ ወይ ይሄ ስራ አይመጥነኝም አይባልም። ስራ ሁሉም ስራ ይመጥናል፣ ማንንም አያረግም የሚል እምነት ነው ያለኝ። እግዚአብሔር ይመስገን ብዙ ልጆች እናቶች በራሳቸው እንዲችሉ ትናንት ከነበሩበት ህይወት ተላቀው በተለይ ሴተኛ ዳሪ ህይወት ውስጥ የነበሩ በልመና ውስጥ የነበሩ እህቶቻችን በዝቅተኛ ኑሮ የነበሩትን ከዛ ህይወት አውጥቼ ከ3000 በላይ እናቶችን በአሁኑ ሰዓት እኔንም አጋዥ ሆነዋል። ራሳቸውን ችለው እኔን በማገዝ ላይ 3000 እናቶች በላይ ይበልጣል ከ3000 በላይ እና እዚህ ጋር ወይዘሮ ሙዳይ 3000 እኮ ስንል በጣም 300 አይደለም 30 አይደለም። በ3000 እናት ውስጥ ደግሞ በጣም ብዙ ቤተሰብ አለ። በጣም በትክክል እንደ አባት አይደሉም። ይቅርታ ይሄን ስናገር ትክክል ነው። እናት ለልጇ እሷ ከምትበላ ለልጅ የምትለዋለ እና በእርግጥ አስደናቂ ስራ ነው። 3000 በላይ እናቶች በስራ ሂደት ውስጥ አሉ በደንብ አሉ። እና ያው በዛ ተጀመረ። በቀን አንዴ መገብ የነበረው ወደ 2 መጣ፣ ወደ 3 መጣ። ቀጣይ ግን ያደረኩት ምንድነው ከዚህ በኋላ ከፋይ ተማሪ አልፈልግም አልኩኝ። እኔ መስራት ከቻልኩኝ ነፃ ለምን አላስተምርም ብዬ ወሰንኩኝ። ራሴን የማስገባው ነፃ ትምህርት እድል ሰጣለሁኝ። ያ ልጅ ቁርስ ምሳራቱን በልቶ ወደ ቤቱ እንዲሄድ አደርጋለሁ። ሌላው ደግሞ እዚህ ጋር መናገር የምፈልገው ምንድነው አንድ እናት ከጎዳና ሳነሳት እኔ ልጅሽን አስተምሪ ስላት እሷን ጎዳና የምታድር ከሆነ
ትክክል አይደለም ብዬ ስለማስብ ለእሷ ቤት እከራያለሁ። ለእናትየዋ ቤት ስከራይላት ምንድነው ደሞዝ እከፍልሻለሁ፣ ደሞዝ ምከፍልሽ ግን ስለሰራሽ ነው ብዬ ነው የምሰጣት። እሷ በጎን ቤት ኪራይ እንድትከፍል ነው የማደርገው። እና ግቢ ውስጥ ብዙ ስራዎች አሉ። ያን የተጀመሩ ስራዎች ሸመና፣ ሸክላ ስራ፣ እንጀራ፣ በጣም ዘርፈ ብዙ ስራዎች አሉ ማዕከሉ ላይ። በምትፈልገው ስራ መስክ ገብታ እስክትሰለጥን ድረስ ስለሰለጠነች ብቻ ቤት ይሰጣታል ብር። እሷ ግን ቤት ኪራይ እንድትከፍል ነው። እቁብ አላት። በራሳቸው እርስ በርሳቸው እቁብ እንዲያደርጉ አደርጋለሁ። ያ ማድረግበት ምክንያት ምንድነው? ጠንካራ ሴት ከሆነች በ3 በ4 ወር ውስጥ ቢያንስ የቤት እቃውን ታሟላለች። እቁብ ብር አላትና ራሷ ትቆጥባለች። ከባንኮችም ከማይክሮፋይናንሶችም እኛ ግቢ እየመጡ ብር እንዲቆጥቡ ያደርጓቸዋል ከሚሰጣት ብር ላይ። ስለዚህ ሌላ ጊዜ ከኔ ጋር ስትወጣ ብር መበደር ብትፈልግ ማይክሮፋይናንሶች ይዘውላታል እና ልትበደር ትችላለች ለምትሰራው። አብዛኛው የኛ ስራዎች ማቴሪያሉን ገዝተህ በእጅ ሰርታ አይደል መልሰህ የምትሸጠው። ስለዚህ እንደሱ መስራት እንድትችል ማለት ነው። ጎበዝ እናት ከሆነች በ1 ዓመት ውስጥ በቃ ሙሉ ለሙሉ ራሷን ቀይራ ከተረጅነት መውጣት ትችላለች። ወይ ደግሞ እኛ እንቀጥራታለን። ትክክለኛ ደሞዝተኛ ሆነ ወደ ማዕከሉ እንቀጥራለን። እንደዛ ማለትም ከጎዳና ላይ ቢነሱ ያንን የተረጅነት መንፈስ አራግፈው እንዲወጡ በጣም ብዙ ስራ ትሰራለች ማለት ነው። በጣም እሰራለሁ በሴቶቹ ላይ። በልጆቹ ላይ ግን እናት አባት ከሌለው ያው እኔ ጋር ነው የሚኖረው። አሁን በእጄ ላይ ወደ 765 ልጅ አለኝ። 5 ልጆች አሉኝ ከ4 ጀምሮ እስከ ዩኒቨርሲቲ ድረስ። አንድ ልጅ ደግሞ እኔ ጋር መጣ ማለት ሙሉ ድጋፍ ነው የምናደርገው። በመጠለያው፣ በአልባሳቱ፣ በሕክምናው በቃ ልጅህን የሚያስፈልገውን ወጪ በሙሉ እኛ ነው የምንሸፍነው። ኢቨን እንኳን አሁን ሌላ ቦታ ላይ በቃ ልክ ዩኒቨርሲቲ ከተመረቀ በኋላ ስራ እስኪይዝ ድረስ ውጣ እንለው ልጃችን ነው። ስራ እንደምንም አፈላልገን ልክ ስራ ሲይዝ ነው ከማዕከሉ እንዲወጣ የምናደርገው። እግዚአብሔር ይመስገን ልጆች አያትም ደርሻለሁ። ድሬ ያለው ኩያለሁ አያት ደርሻለሁ። እኛው እና ብዙ ማለትም እነዚህ ከ765 ውስጥ ከችግር ላይ ተነስተው ተምረው ለቁም ነገር ለወግ ለማድረግ ደርሰው አግብተው የወለዱ በትልልቅም ተቋማት የሚሰሩ አሉ። ተምረው ቁም ነገር ይደርሱልሻሉ አሉ። እነዚህ 765 አሁን እጄ ላይ ያሉት ናቸው። አሁን እጄ ላይ ከዚህ የወጡት ደግሞ ቢያንስ ከ500 በላይ አውጥቻለሁ። በተለያየ ዘርፍ በቴክኒክና ሙያ ተመርቀው በትዳር ይዘው ማለት ያው ስራ ይዘው ያው 25 ዓመታት ላይ ብዙ ልጆችን ያፈራሁበት ነው። ብዙ እናቶችን ብዙ ልጆችን አፍርቻለሁ። የት ሄደሽ ነው ግን ይሄን ሁሉ ሲሰራ ምንድን ነው ማለትም ሙዳይ የሚባለው ላይ ሰው ላይ አለ። ግን ለምን እንደዚህ ማለትም የሰው እኮ ሳይሰራ ብዙ ያወራል። እዚህ አሁን 765 ቀርቶ ሰው 5 ልጅ ካለው በጣም ሰፊ ቤተሰብ ነው የሚባለው እኔ እስከማውቀው። እና እነዚህ ልጆችን ማኔጅ አድርገሽ አብልተሽ አጠጥተሽ ራሱ ከነዚህ ጋር ራሱ መጫጫው ራሱ ሌላ ዓለም ነው። እና እነሱን ኦርደር አስይዘሽ ባለሙያ ቀጥረሽ እየተከታተልሽ በዛ ላይ ህመም አለ። ልጆች ናቸው ደግሞ እንግዲህ መጥቼም በግሌም እንዳየሁት እንደተደነኩት አንዳንዶቹ የአካል ችግር ያለባቸው አሉና የእነሱን ሁሉ እንደ እናት ሆኖ ማየት በጣም ያስደንቃልና ይሄ ከፈጣሪ ጸጋ ካልተሰጠው የሰው ልጅ ይችላል ብዬ አላስብምና በግልሽ ግን ምን ይሰማሻል? እንደዚህ አይነት ነገር ውስጥ ስትገቢ ተማረሽ ታውቂያለሽ? ይሄ ነገር እኔ በልጆቹ አልማረረው ወይ በስራ አይደለም የማረረው ባለው ሁኔታ ነው የማረረው። አንዳንዴ ክራይ ቤት ነው በነገራችን ላይ ሁሉ ስራ የተሰራው 25 ዓመት በአንድ ቅጥር ግቢ ውስጥ ነው 25 ዓመት ሙሉ የኖርኩት። ከ1000 ብር የቤት ክራይ ጀምሬ የዛሬ 5 ዓመት 1000 ብር ነበር። አሁን 270 ሺህ ደርሻለሁ በወር ፈርመንዝ ምንከፍለው። እንግዲህ ሙዳይ ለየት የሚያደርገው ከሌላው በጎ አድራጎት ምንም አይነት የውጭ ፈንድ የለው። ምንም የውጭ ፈንድ የለው። ከየት ይመጣል? እግዚአብሔር ይመስገን እንዳልኩ ሰራለሁኝ። ተጨማሪ ደግሞ ኢትዮጵያኖች አንተ ለምሳሌ በቀደም እንደነገርኩ አንድ ልጅ ለማሳደግ በቀን አንተ 20 ብር ለኔ ብትሰጠኝ ለአንድ ልጅ የቀን ወጪው እንችላል። በ20 ብር በቀን 20 ብር ብትሰጠኝ ለአንድ ልጅ ቁርስ ምሳራቱን በልቶ እንዲማር አድርጋል። በወር 600 ብር ነው። አንድ ይቅርታ ወደ ኢትዮጵያኖች ምንም 20 ብር እቺ መንገድ ላይ ቡና አትገዛም። ግን ይህንን ለውጥ የሚያመጣ ትልቅ ስራ 20 ብር ማለት በጣም ተማሪዎች ሰፖርት ማድረግ የሚችሉት ነው። እና እንደው በጣም ብዙ ብር እንዳልሆነ ገባኝና ቀጣይ አቋርጥሽ ከሆነ ችግርና በአመት 7200 ብር ነው። ያንም ይሰጡኛል ኢትዮጵያኖች ስፖንሰርሺፕ በማለት ወይም ደግሞ በአይነት ይሰጡኛል። በአልባሳት የሚያግዙኝ ሰዎች አሉ። የምግብ ቁሳቁስ አምጥተው ይሰጡኛሉ። ያው ማዕከሉ ላይ ስለምናበስል ማለት ነው። በማንኛውም በጸሎት የሚያግዘኝ ሰው አለ። በጉልበቱ መጥቶ የሚያግዘኝ ሰው አለ። በዚሁ አጋጣሚ ቴሌኮምን በጣም አመሰግነዋለሁ። 9923 የቴሌ ብራችን ነው።
ኦኬ ሲሉ በቃ ከስልካቸው ላይ 1 ብር ወስዳለሁ። ይሄን በማድረግ ቀሪውን ደግሞ ያው ሙዳይ ስትባል ሁሌም ተበዳሪ ናት፣ በብድር ሞላዋለሁ። እንዲህ እያደረግን ነው እንግዲህ 25 ዓመታት የተጓዝ ነው። ከባድ ነው በእርግጥ። ብዙ ጊዜ ያው ኢትዮጵያ ውስጥ እንደዚህ ማህበራዊ አገልግሎት ወይ ደግሞ የእርዳታ ስራ የሚሰሩት ብዙ ጊዜ የሚጠበቀው ከእጅ ከነጭ ነው። ከነጭ ነው። ቅርብ ጊዜ ነው እንግዲህ እንቅስቃሴ የተለመደው በመቄዶንያ በምናምን የኢትዮጵያኖችን ተሳትፎ ያየ ነው። በቃ ልክ የፈረንጅ ወይ ተርፎት የሚሰጠን የሚመስለው አለ። እኔ አንዳንድ እንደዚህ የውጭ ድርጅቶች ጋር ሰራ ያውቃለሁ። በጣም ቆጥበው ተዘጋጅተው አስበው ነው የሚረዱት። እኛ ኢትዮጵያኖች ደግሞ በዚህ አጋጣሚ ናይት ክለብ ስትሄጂ $1 ራሱ ጭንን ሴት ላይ የሚረጅ ኢትዮጵያም አለ። ለመኮንን ሲያው መብት ቢሆንም እንደዚህ ማህበራዊ አገልግሎት እኮ በትንሽ 50 ሎሚ ማለት በሚለው ቀላል ነውና ለአንድ ተማሪ 30 ብር በጣም ቀላል ነው። 20 ብር ማለት 10 ብር ጨመርኩኝ 7000 ምናምን ብርም በጣም በእውነት ነው የምልሽ። አንድ ኢትዮጵያዊን እንደዚህ ቢደረግ መንገድ ላይ ብዙ ችግረኛ ማናይበት ሀገር እንፈጥራለን ብዬ አስባለሁ። እንደ ወይዘሮ ሙዳይ ቅድም ስለ ስራ ስታወሪ ሰማሁ። ማትሰሪው ነገር የለም። ልክ ነው። ይሄ ገበሬ ነሽ፣ ደግሞ ሴቶችን ታሰለጥኛለሽ። እንደው በግብርናው ላይ ከአንቺ እንጀራዎችንም ኤክስፖርት ታደርጊያለሽ። እንደው እሱን ትንሽ ደግሞ አዎ፣ ያኔ ልክ እንዳጋጠመኝ እንዳለ እንደወጡብኝ የመጀመሪያ የሰራሁት ዶሮ ነው ያረባሁት። የመጀመሪያ ጊዜ ያረባሁት የነበረው ዶሮ ነበረ። በሰዓቱ ያው ዶሮ እና ትምህርት ቤት አብሮ አይሄድም፣ ግን መሞከሬ ነው ዋናው። ከሁሉ ነገር ለርኒንግ ነው ብዬ ማስበው። ለምን ፌል አደረገ ብዬ ምንም ነገር አይከፋኝም። ምንም ስራ ስሰራ ቢዝነስም ስሰራ ሊከሽፍ ይችላል። ሊከሽፍ ግን ለምንድን ነው የከሸፈው ብዬ ሳይሆን ምለው ተማርኩበት። ቀጣይ ግን አልደግሞም ያን ነገር ወይ ደግሞ የከሸፈበትን ነገር ነው የማየው። እና ዶሮ ሰርቼ ያኔ መጀመሪያ ዶሮ ነበር የምሰራው። በግብርና አረብ የጓሮ አትክልት እግዚአብሔር ይመስገን በጣም ጎበዝ ነኝ። አልገዛም። የጓሮ አትክልት በተለይ ይሄ ጎመን ምናምን ግብርና በተለያዩ ቦታዎች ላይ እየተከራየሁኝ ከዛ እያመረትኩኝ ያመጣለሁ ማለት ነው። ለራሳችን ሆድ ገበያ ላይ አላዋልኩትም። በእርግጥ እንቁላሉን ግን ገበያ ላይ ያውላል። ዶሮች አረባለሁ። ያን የጀመርኩት ዶሮ ማለት ነው። ከብቶች አሉኝ፣ ወተት ከኛም ተርፎ ገበያ ላይ እናውላለን። አይብ ቅቤ እናደርጋለን። በሰፋ አድርገ ነው ማለት ነው። እንደ ግብርናው ማለት ነው። አትክልትም እወዳለሁ። ያው እኔ ቤቴ ስትገባ እንዳለ አትክልት ነው። በነገራችን ላይ እዚህ ሁሉ ሲንሰራ ብቻዬን አይደለም የምኖረው፣ አብሬያቸው ነው የምኖረው። ትዳሬም አብሮ ነው። እዛው ከልጆቹ ጋር አብሬ ነው የምኖረው እና አብረን ነው። ለእኔ የተለየ ቤት የለኝም። ከልጆቹ ጋር ነው አንድ ላይ ነው የምንኖረው ሁላችንም። ቤተሰቦችሽም ችግሩንም ደስታውንም አብረን ነው። በቃ ያው ቤት ማታም ቤቴ ነው። በቃ ቦታው አንድ ላይ ነው። ልጆች ሌሎቹ እንደምናውቀው ድራይቭ አድርገሽ የተንጣለለ ግቢ አይታሰብም። የለም አብሬ ትንሽ አሽሙር ሆነብኝ። ይቀርታ ብዙዎቹ እንደዛ ስለነበረ አይ እኔ አብሬያቸው ነው። ደስተኛ ነኝ እኔ እንደዛ ማድረግ ቸግሮኝ አይደለም። እውነታውን እዚህ ጋር መናገር የምፈልገው አንዳንዱ ቸግሮት ይመስላል። እኔ ግን ቸግሮኝ ሳይሆን እስኪ እኔም ሴቭ ማድረግ ካለብኝ ከራሴ ህይወት ሴቭ ላድርግ። ስራው ደስ ስለሚለኝ ነው እንጂ እንደ ማንኛውም ሰው ተከራይቼ ወጥቼ ዘመናዊ መኪና ገዝተ ምናምን ይቻላል። ግን እሱ አይደለም የኔ ደስታ። እኔ አንድ ሰው መጥቶ አንድ ቤት ልግዛልሽ ከሚለኝ መጥቶ አሁን ልገነባ ያሰብኩት ቦታ ላይ ለዛች ላይ 1 ሚሊዮን የሚሰጠኝ ከቤት ዋጋና 1 ሚሊዮን ነው የምመርጠው። ምክንያቱም የኔ ደስታ ዘመናዊ ነገር ማድረግ ሳይሆን ልጆቹ ጥሩ መኝታ እንዲተኙልኝ ያለበት ጽድት ያለበት ቦታ። አሁን ያለንበት ቦታ እንደዚህም ከፍለንም ጽዱ ቦታ ነው ብዬ አልልም። ገና በጣም ብዙ ነገር የቀረው ቤት ነው። ገና በጭቃ ቤት ውስጥ ነኝ ያለሁት። አይቼዋለሁ። ቪዲዮንም ሙዳይ ብለው ማንም ገብቶ ማየት ይችላል። አይዞሽ እንግዲህ ሀሳብሽ ትልቅ ነው። በጣም የምትሰሪ ሴት ነሽ። በጣም ደግሞ ደስ የሚለው የተረጅነት መንፈስን በጣም በጣይ ነው። አሁን ራሱ ስትናገሪ ወደ ዋናው ስንገባ ብዙ ደስተኛ አይደለሽም፣ ግን ያው ኢትዮጵያኖች ቢያውቁት ቢሆን ጥሩ ነው ብለን አስበን ነው። 20 ሺህ እንጀራ በቀን እናቶች ያደርሳሉ። እንጋግራለን። በጣም ብዙ እናቶች ይሰራሉ። እረፍት የለም። ረፍት የለም ስራ። ምክንያቱም ካረፍክ እኮ ብር አይመጣም። መስራት አለብህ። ስትሰራ ነው ስራ መምጣት የሚችለው። እንደገና አንዳንድ ጊዜ የምናገረው ምንድነው ሰው ከሙዳይ ራሱ ከኛ እቃ መግዛት ራሱ የግድ
ስፖንሰር ባያደርጉ ልጆች ወይ ደግሞ ባይረዱንም የኛን ምርት መግዛት እኮ ማገዝ ነው። ሌላ ብዙ አያስቸግርም እና የኛ ምርት ቢገዙ ውጭ ያሉት አሁን በዚህ አጋጣሚ ውጭ እያያችሁ ካላችሁ የኛ ምርት ኤክስፖርት እናደርጋለን ባልትናና እንጀራ በምትፈልጉት መንገድ ብንልክላቸው ማገዝም ነው። ትክክለኛ ህጋዊ በሆነው መንገድ ላይ ብናደርግልን እኛም እናቀርብላቸዋለን፣ እነሱም እኛም ማገዝ ነው። ከወደዱት ምርታችን ሾፖች አሏችሁ ከተማ ውስጥ አሉ ነው ሸጮች አሉ ነው። የሙዳይ ብቻ ሙዳይ እንጀራ ይላል። ባልትናና እንጀራ እንሸጥበታለን። ተጨማሪ ባለንበት ማዕከል ላይ እንሸጣለን። ይደውላሉ፣ ስልኩን ያውቃሉና ስለዚህ ጥራቱን የጠበቀ እንጀራ ለመብላት ከሸክላ የጸዳ ባልትና ለመውሰድ ሙዳይን ይምረጡ ይበሉ። እውነቱን ተናግረን ነው የምንሸጠው። አሁን ብዙ ጊዜ ምን አለ እንጀራ ለምሳሌ እኛ ቤት እንጀራ ለማዘዝ ስትመጣ በቀደምም አይተዋል። እንጀራ ለማዘዝ ስትመጣ ምን አይነት እንጀራ ይሰጥህ ይባላል። ሩዝ የገባበት ንጹህ ጤፍ ይባላል። እንደ ፍላጎት ነው። ሩዝ የገባበትም ትችላለህ፣ ንጹህ ጤፍም ትችላለህ። ዋጋው ነው የሚለያየው። ዋጋው ነው የሚለያየው። ስለዚህ ለሰው ዋጋ እንዳቅሙ ማለት ነው። ሰው እንዳቅሙ እንዲገዛ ማለት ነው። አብዛኛው እኮ እኛ እኮ ሩዝ ነው የምንበላው። የምበላው እንጀራ ምንም ጥያቄ የለውም። ማራገቢያ ሆኗል። ቤቴ እንደተጣላው ነው ከሚስቴ ጋር። አንተ ደልቶሃል ትለኛለች። ኧረ ጤፍ አድርጊ ስላት አንተ ደልቶሃል ትለኛለች። እና ያለን እውነታውን መናገር ጥሩ ነው። ማድረግ ጥሩ ነው። በጣም መልካም ወይዘሮ ሙዳይ ጥሩ እየተጫወትን ነው። እንደው አንድ ፖስት አየውና ወደ ቢሮ አንዱ የጋበዘኝ እሱ ነው። ልጆቹን ማስተዳደርበት ረጅም ዓመት የተቀመጥኩበት ቅድም ካልሽው ከ1000 ጀምሮ ሄዶ አሁን ወደ 500,000 ብር ፐርመንስ ክፈሉ ሲባል ወገቤን እንዳልሽና ያንን ደግሞ ለመወጣት አንድ ጥሩ መንገድ ሄደሽ እንግዲህ በአዲስ አበባ ከተማ አስተዳደር በኩል መሬት አግኝተሽ እዛ ላይ ይህንን ማዕከል ለመገንባት 2 ጉተታ ውስጥ ነው ያለሽው እና እሱን ሰማውና ምንድን ነው የሆነው? እስቲ እንደው ግልጽ ብታደርጊኝ። አዎ ረጅም ዓመት የኖርኩበት ቤት ነው። ያው ቦታው ላይ አከራያችን እግዚአብሔር ይስጠው እናመሰግነዋለን፣ እስካሁን አቆይቶናል። አሁን ግን ወይ ሙሉ ግቢውን ያዙት አጉል ሆነበትና ወይ ሙሉ ግቢውን ያዙት ወይም ደግሞ ከያዛችሁት ሙሉ ግቢውን 500,000 ክፈሉና ቀጥሉበት አለ። በአንድ ወር 500,000 ብር ቢኖረን ራሱ ብንከፍለው እውነት ለመናገር ትክክልም አይደለም ብዬ ነው የማስበው። ምክንያቱም በዚሁ አጋጣሚ መናገር የምፈልገው ምንድነው ምሳ ሰዓት ላይ እኛ ግቢ በርካታ ከቁጥር ውስጥ ያልከተትናቸው ብዙ አዛውንቶች መጥተው ምሳ በልተው ይሄዳሉ በነፃ። የታወቀን የኛ ግቢ እና እነዚህ ሰዎች የተራበ ሰው እያየሁን ምገባ እንግዲህ እያካሄድን በልተው ይሄዳሉ። አናቃቸውም፣ ግን ትልቅ አዛውንቶች ናቸው፣ ወይ እርጉዝ ሴት ናት ወይ ደግሞ ህፃን ልጅ ይዛ የምትመጣ ናቸው። ይሄ አሁን ከቁጥር ውስጥ ያልገቡ ሰዎች ናቸው። ማዕከላችን ላይ መጥተው ተመግበው የሚሄዱት። እንዲህ ባለበት ሰዓት ላይ እኛ ለቤት ክራይ ብለን 500,000 ብር ከምናወጣ እግዚአብሔር ይስጠው የከተማ መስተዳደሩ ችግራችን ወደ ታይቶ የዛሬ 3 ዓመት ቦታ ተሰጥቶናል። መገንባት በተለያየ በክስ ምክንያት በፍርድ ቤት ክስ ምክንያት ሲጓተት ቆይቶ አሁን ጥቅምት ወር ላይ ያሸንፈናል። አሁን መስመር ላይ ያዘልን። ልክ መስመር ላይ ያዘልን ብለን በቃ አሁን ትልቁን ግንባታ ለማካሄድ እያሰብን ነበር እዚህ ቦታ ላይ ቁጭ ያልነው። ግን አሁን ይሄ ደግሞ ከክራይ ጉዳይ ሲመጣብን የግድ መልቀቅ አለብን አለን። ኦልሞስት በቃ 500,000 ብር ካልከፈላችሁ መልቀቅ ነው ይናል። በቃ ለቀን ወደ ራሳችን ሜዳ ላይ ነው የምንወድቀው ወይ በቃ ልንበተን ሆነ። በዓለም ዙሪያ ያላችሁ ውድ ኢትዮጵያኖች፣ የሚመለከታችሁ የመንግስት ባለስልጣናቶች፣ ማህበራዊ አገልግሎት የምትሰጡ ካምፓኒዎች፣ በተለያየ መልኩ ደግሞ ያው ኢትዮጵያኖች የምታግዙ ይህን ጉዳይ ብትሰሙት መልካም ነው ብዬ ነው ያቀረብኩላችሁ። እነዚህ ወደ 765 በላይ ህጻናቶች፣ እነዚህ ሁሉ እናቶች በአንድ ማዕከልና በአንድ በተደራጀ አስተዳደር ውስጥ እየሰሩ ነበረ። እንግዲህ አመስግናለች። ያ ድርጅት ወቅቱን የጠበቀ ጭማሪ አድርጎ ሊሆን ይችላል፣ ግን ያለው አማራጭ መልቀቅ የሚል ሆኗል እና የተሰጣችሁ ግን መሬት አለ። አልተሳሳትኩ። ትንሽ የፍርድ ቤት ነገር ነው የነበረበት ጭቅጭቅ። እንዴት መስመር ይዟል እሱ ነገር? አዎ ፍርድ ቤት ጭቅጭቅ ነበረበት ለረጅም ዓመታት። እሱ ነበር የያዘን። ጥቅምት ወር ላይ አሸነፍን፣ በሰበር ችሎት አሸነፍን። ደስ አለን። ልክ ይሄ ነገር ሲመጣብን ወደ ቦታችን ላይ ለመግባት አንዳንድ እንቅስቃሴዎች ማድረግ ስንጀምር አካባቢ ላይ የሚገኘው ሲከራከር የነበረው አንድ ግለሰብ መጥቶ መገንባት አትችሉም ተባልን። ምክንያት ስንጠይቅ በቃ አትችሉም ተባልን። በህግ ያለቀ ጉዳይ በህግ ያለቀ ጉዳይ ነው። ከህግ በላይ ነው ባል ሰው የለም፣ ህግ በታች ነው እንጂ። እውነት ነው፣ የለም። ህግ ደግሞ መተግበር አለበት፣ በጣም መተግበር አለበት። በጣም ተናደድን። አስተዳደሩ አልረዳሽም? አካባቢሽ ላይ ያለው በሰዓቱ አላገዙኝም።
እውነታውን። ግን ምንድነው አሁን ወደ አንተ ጋር ስመጣ ደስ እያለኝ ነው የመጣሁት። ከፍቶኝ ነበረ በጣም ምክንያቱም ህግ ባለበት ሀገር እንዴት ነው ብዬ ነበረ። ግን አሁን ግን ዛሬ እግዚአብሔር ይመስገን ሁሉም ከጎንሽ ነኝ። በተለይ የመንግስት አካላቶች በሙሉ ከስራ አስፈጻሚ ጀምሮ በጣም በደስታ ሁኔታ ከለሚኩራ ስራ አስፈጻሚ መናገር ካለብኝ ከለሚኩራ ስራ አስፈጻሚ ጀምሮ ሁሉም ጋር ደውለው እንደኛ ስላልሰማን ነው አላወቅንም፣ አይዞሽ ከጎንሽ ነን፣ አሁንም በምትገነቢ ነገር ሁሉ አብረንሽ ነን፣ ምንም ነገር ካጋጠመሽ ውከት ካጋጠመሽ እኛ ጋር ደውይልን አሳውቂን፣ እንደውም ሰው ይመደብልሻል ተባልኩኝ። ስለዚህ ደስ ብሎ ነው የመጣሁት። አሁን ለሚኩራ አስተዳደሮች በዚህ አጋጣሚ የእሷን ጩኸት ሰምታችሁ ልታግዟት ደግሞ ለቆመችባችሁበት ዓላማ ደግሞ ልትረዷት ስላለች እሷን መመስገናለች። እኛም ደግሞ እንዳለ ሀሌታ ሚዲያ መልካሙን ነገር ደግሞ ማመስገን ግዴታችን ነው። እንግዲህ እግዚአብሔር ቤተሰቦቻችሁ እናንተንም ይባርካችሁ፣ እስከ መጨረሻ ያግዟት። መልካም። አሁን ኦልሞስት ያለቀ ጉዳይ ስለሆነ አንድ ትልቅ እቅድ አለ። ጊዜያዊ መጠለያ መሰራት አለበት። ባዶ መሬት ላይ መቼም ምንም መደረግ አይችልም። ኦልሞስት እጅሽ ላይ እንዳለ እናስብና መሬቱ የተለያዩ የመንግስት ባለስልጣናቶች መጥተው እንደጎበኙ ታውቃለሁ። የከተማው አስተዳደርስ መጥተው ያዩሻሉ እንደ ስራዎች በዚህ አጋጣሚ? አዎ አብዛኛዎቹ መጥተዋል። ምናልባት ከጠቅላይ ሚኒስትር ውጪ አብዛኛዎቹ መጥተዋል። በዚሁ አጋጣሚ ሁሌ መናገር የምፈልገው ነው ክብርት ከንቲባ ወይዘሮ አዳነች አቤቤ በጣም አመስገን ፈልጋለሁ። ምክንያቱም ልክ ችግራችን እንዳዩ ነው ወዲያውኑ ቦታችን ለረጅም ዓመታት እንግዲህ 25 ዓመት ረጅም ነው ሲጓተት የሚፈቅድልናተን ስቆይተን እሳቸው እንዳዩት ነው ቦታ የተፈቀደልን። እንደውም በዚሁ አጋጣሚ መስጠት ብቻም ሳይሆን እንገነባዋለንም ብለውኛል። ስለዚህ እቺ መልእክት ለማስተላለፍ ነው። እሳቸው ከሰሙልን እንደሚገነቡት ተስፋ አደርጋለሁ። ልክ ነው ጊዜያዊ ቤት መጠለያን ስራ መስራት አለብን ብለን አሁን እርጀንት የሚያስፈልገን ቶሎ ጊዜያዊ ቤት ለመስራት ወደ 6 ሚሊዮን ብር ያስፈልገናል። ይሄ 6 ሚሊዮን ደግሞ እርግጠኛ ነኝ ለአንተም ቀላል ነው የሚሆነው። እንደ ቻሌንጅ አዘጋጅተናል። አዎ ስለዚህ ቻሌንጅ የምትነግራቸውና ዛሬውኑ ሞልቶልን ቢያደር በጣም ቀላል ነው። ከምትሰሩት ስራ በዚህ ስራ እንደው አደባባይ ወጥቶ መጠየቅም ቢገባ አይመስለኝም። በዚህ አጋጣሚ የአዲስ አበባ መስተዳደር ክብርት ከንቲባ አዳነች አቤቤ ለሚያደርጉት ድጋፍ ሙዳይንም ለማገዝ የሄዱበትን ርቀት በዚህ አጋጣሚ አሁንም እያመሰገንን በዓለም ዙሪያ ያላችሁ አድማጭ ተመልካቾቻችን ኢትዮጵያ ውስጥ ያላችሁ ካምፓኒዎች፣ ውጭ ሀገር ያላችሁ ካምፓኒዎች ሙዳይን እናግዝ። የሙዳይ አገልግሎት ምን እንደሚመስል በቪዲዮ ማስረጃ እና ሙሉ አድራሻውን ቻሌንጁን የምትቀላቀሉበትን አድራሻ እናስቀምጣለን። ግን ምንድነው ቻሌንጁ? እኔ እና እሷ ተመካክረናል። በባለቤቱ ያምራል። እንደው ቻሌንጁ ምንድነው አስበናል። ግን ያው እንደው እኔ የፈጠርኩት እንዳይመስል በደንብ ተመካክረን ነው። እስቲ ምንድነው የሀሌታ ቤተሰቦች ቢያንስ ስንት ሺህ እንደሆኑ እናውቃቸዋለን። እኔ ግን የምፈልገው 12000 ሰው ብቻ ነው። 12000 ሰው በኢትዮጵያ 500 ብር ቢሰጡን 6 ሚሊዮን ነው። አሁን አስቸኳይ የምንፈልገው ጊዜያዊ ቤት ለመጠለያውን 6 ሚሊዮን ብናገኝ ቶሎ ሰርተን በሳምንት ውስጥ ቤት ሰርቶ ገብተን ይኸው ገብተናል ብለን ደግሞ እንቀርባለን፣ እናሳያለን ለሰው። ክራያችንም 500 አለበለዚያ 500 ሺህ በወር መክፈል ማለት የአንድ ዓመት የቤት ክራይ ነው። 6 ሚሊዮን የአንድ ዓመት የቤት ክራይ ነው የሚሆነው። እኛ ግን በዚህ እንደውም የራሳችንን ብር ማትረፈን ቦታችን ላይ ገብተን ብዙ እናቶችና ልጆች እንደያዝ ነው። አሁን በጣም በቀጣይ ብዙ ይዘን ወደፊት እንሰራለን ብለን እናስባለን። እቺ 500 ብር ግን ለእናንተ በጣም ቀላልሽ የምትመስለኝ፣ እባካችሁ ካላችሁ ቁጥሮች ላይ ቢያንስ 12000 ሰዎች ዛሬውን አስገብታችሁ እንደምታድሩ ተስፋ አደርጋለሁ። በጣም 500 ብር መጠየቅ ራሱ ያሳፍራል። እኔ በግሌ ያው እንግዲህ የአንድ ወር ደሞዜ ሀሌታ ሚዲያ ስቱዲዮ ሀሌታ እንደ ሚዲያ አስተባብረን እኛ የምናደርገው እናውቃለን። የእኛ ወዳጆች ሀሌታን ሰብስክራይብ ያደርጋችሁ ይህም ቪዲዮ መቶጃችሁ ላይ ያለ በምታዩት አድራሻ ኢሚዲየትሊ ከአካውንታችሁም በዶላርም በዩሮ ባለው ሀገር በየትኛውም ብር ገቢ አድርጉላት። እንግዲህ ቶሎ መሰራት አለበት። መጪው እንደምታውቁት ክረምት ነው። አሁን ደግሞ አደገኛ ዝናብም እየመጣ ነው። አከራይ ደግሞ በቃ ውጣ ካለ መመለስ አይቻልም። ያው ታውቁታላችሁ። እነዚህ ወደ 765 የሚሆኑ ህፃናቶች ውስጡ ብዙ አገልግሎት ተነግሮ የሚያልቅ እናቶች እንዲሰማችሁት እንጀራ መጋገር ሁሉ ነገር ግብርናው ሁሉ መስመር መያዝ አለበት።
በተገኘው መንግስት በሰጣቸው ቦታ ላይ ጊዜያዊ መጠለያ ሰርተው ከዛ በኋላ ደግሞ ዋነኛውን ግንባታ እንደ ሚዲያ ፓርትነር ሆነ እኛም ለመስራት ከፍተኛ እንቅስቃሴ በጥናት ላይ ተመረኮዘ እያሰብን ነው። እኛ ቀኝ እጅ እንሰጣለን። ይሄ የተባረከ ሀሳብ ነው። አይ ሆፕ ቤት ሳትደርሺ ይሄ ቪዲዮ ፖስት እንደተደረገ እንደምትደውይልኝ ተስፋ አደርጋለሁ። ቦታው ድረስ ደግሞ ሄደን የተገነባውን ነገር ፍሮም ስክራች ለእናንተ ሀሌታ ከዚህ ቀደም እንደሚያደርገው እናደርጋለን። በጣም ቀላል ነው። ይሄንን ቻሌንጅ ተቀላቀሉ። በግልም ደግሞ ብዙ ባለሀብቶች አላችሁ፣ የተለያዩ ካምፓኒዎች አላችሁ። እባካችሁ ለውጥ በሚያመጣ እነዚህ ህፃናቶች ሜዳ ላይ ወድቀው ማስቲካ ይዞ እየዞሩ ዩኒፎርም እየለበሱ በረሃብ አንጀታቸው ከምናያቸው ትውልድን የሚያግዙ እነሱ ስለሆኑ ሀገር የሚረከቡት ይህንን የሚመለከታቸው አካላቶች መታችሁ ጎብኟት። የመንግስት ባለስልጣናቶች፣ የተቃዋሚ ፓርቲ ፖለቲካ ወቅት ላይም ስላለን እናንተም ነው። ለሁሉም ሙዳይ ክፍት ነው። በዓለም ዙሪያ ያላችሁ ደግሞ በተለያየ ማህበር ውስጥ ያላችሁ፣ በወንጌላውያን አብያተ ክርስቲያናት ውስጥ ያላችሁ፣ በኢትዮጵያ ኦርቶዶክስ፣ በካቶሊክ፣ በዋቀፍ የማያላችሁ ሁላችሁንም በዚህ አጋጣሚ እኔ ተሾመ ሽፈራው ጋብዣለሁ። መታችሁ ጎብኙ። ሙዳይን ከመበተን ከስቃይ ከመከራ እንታደግላለሁ። አመሰግናለሁ። እንደው ቀረ የምትዩ ነገር ካለ እንደው ዛሬ ብዙ ነገር ልናወራ ስለሰራሽ ብዙ ነገሮች እናወራለን፣ ግን በቪዲዮ በተደገፈ መረጃ ቦታው ድረስ ሄደን ስለምንሰራ እንደው ይሄንን ኤርጀንት የሆነ ጉዳይ ስለያዝ ነው ቀረ የምትዩ ነገር ካለ ብለን ብንጨርስ። ያው አሁን ቶሎ ቦታችን ሰርተን እስካለቀቅን ድረስ እዛ ኮቴቤ አካባቢ ነው የምንገኘው። መታችሁ እዩን፣ ጎብኙን። ቅድም እንዳልከው የተለያዩ የእምነት ተቋሞች እባካችሁ መታችሁ ጸልዩልን እላለሁ። ቤታችን ለሁሉም ክፍት ነው። ስለዚህ መታችሁ ጸልዩልን። በነገራችን በጸሎት በጣም አምናለሁ እኔ። ሁሉም ሰው በየእምነቱ ቢጸልይ ብዙ ነገር መቀየር ይችላል። እሱ ራሱ አንድ ማገዝ ነውና እባካችሁ መታችሁ እዩን፣ ደግፉን እላለሁ። በጸሎት ማግዙን። እንዲሁም ደግሞ አዲስ አበባ ላላችሁ፣ ኢትዮጵያ ውስጥ ላላችሁ ደግሞ በአልባሳት በሙያ ብታግዙን በጣም ትልቅ ዋጋ አለውና በእሱ አግዙን። ምናልባት ስልክ ቁጥር ደግሞ በ0937 989898 በዋትሳፕ ቴሌግራም አለው። በሱ ማግኘት ትችላላችሁ እኔን፣ ወይ በ0902 52 62 52። ይሄም ልክ ቫይበር ዋትሳፕ ሁሉም ስላለው በዚህ ማግኘት ትችላላችሁ። አመሰግናለሁ። አንተንም ወይዘሮ ሙዳይ ምትኩ እጅግ አድርጌ አመሰግናለሁ። ሙዳይን እንታደግ፣ የምንችለውን እናድርግ። 50 ሎሚ ብለን ብዙ ጊዜ እናወራለን። ለአንድ ሰው ሸክሙ ነው። በጣም ቀላል ለመጠየቅ ራሱ እኔ በጣም ስላነሰብኝ ነው። ተረባረብ ነው። ይህንን ድርጅት ከመበተን እናድን። ሀሌታም የተለያዩ ሚዲያዎችም ደግሞ እንድታገዟቸው፣ ወደፊት ደግሞ የተሻለ በሚያስቀምጡልን ዲዛይን መሰረት በሚሰጣቸው ቦታ ላይ ደግሞ የተሻለ ለህፃናቶች ለትምህርትም ለምንም የሚሆን ማዕከል መገንባት ቀላል ነው። 25 ዓመት ተፈትኖ ሰርቶ ከልመና ወጥቶ ይሄ ልመናን የማያበረታታ በጣም ብዙ ስራዎች ነው የሚሰሩት እና ስትሰሟት ልመና ደስ አይልም። በመስራት ስትሮንግ የሆነ ሴት ናት እና እናግዛት፣ ቀኝ እጇን ደግፋት። ቅድም ነገር ያለው ብዙ ድርጅቶች አላቸው፣ አግዙ ለማለት ፈልጋለሁ። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ለብዙዎች ተደራሽ እንዲሆን አድርጎ ተሾመኒ ከስቱዲዮ ሰናበታለሁ። ሻሎም።